ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ። ሙእሚን ተስፋ የሰነቀ በፈተናዎች ውስጥ ሆኖ ተስፋን አርቆ ይመለከታል። ትንሽ ይቀነስ እኔ ተጋላል። ሙእሚን ተስፈኛ ነው። በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርቀት አንጋጦ ይመለከታል። ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ ሸሩ ካነ የኡሰን፣ ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሌላም ምዕራፍ ላይ ወኢዛ መሰሁ ሸሩ ካነ የኡሰን እንዳለው ሁሉ ሌላ ቦታ ላይ ደግሞ ወኢን መሰሁ ሸሩ ፈየኡሱን ቀኑት፣ ተስፋ የቆረጠ ሆኖ ታገኘዋለህ። ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው። ሌላ አንቀጽ ላይ አላህ ይህን ገጽታ ሲያሳየን ወሚነ ናስ፣ ከሰዎች ውስጥ አሉ አለ መን ያዕቡዱ ላህ ዓላ ሐርፊን፣ አላህን ጫፍ ላይ ሆኖ የሚገዛ ፈኢን አሳበሁ ኸይሩን ይጥመአነ ቢህ፣ መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ነው፣ ጎበዝ ነው፣ ሂጃባ ላይ ጎበዝ ነች። ያኔ ወኢን አሳበሁ ፊትነቱን፣ ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል እንቀለበ ዐላ ወጅሂሂ خسر الدنيا والآخرة ذلك هو الخسران المبين، ودوالا سيقلبت تاقينيو الله إلى الله. مؤمن عسر سيقتمو على الساكالة سيل تسفان ميانقاتم. إذا رأيت الحبل يشتد ويشتد قمدو سيوتر بد عم ستايو اندمي بد أسر قطعنياهم إهنو مرهو جي ودسوس አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃባ ላይ አትዘናጋ፣ ሐራም ላይ አይዘናጋ። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂሂ ኸሲረ ዱንያ ወልአኺራ ለይሰ መን ማተ ፈስተራሐ ቢመይትን ኢነማ ልመይቱ መይቱ ልአሕያኢ ኢነማ ልመይቱ መን የዒሹ ከኢበን ካሲፈን ባሉ ከሊል አረጃኢ። የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጦ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው፣ አልዑስር ነው። ዩስር ደግሞ በገይር ላመት ታዕሪፍ ነው፣ ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት።
ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። ፈለን የግሊቡ العسر يسرين ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ትደምረው እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው። ፈለን ወለን የግሊበ العسر يسرين አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል፣ ከሱ ልጀምር እስኪ። መጀመሪያ እምነትህን የምትተገብርበትን እድል አጣሃል። ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላህ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪ እያሉ የሚጠብቁት አንድ የአላህ ነብይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው ዩቀትሉነ አብናአኩም ወየስተሕዩነ ኒሳአኩም፣ ወንዶችን ያርዱ ነበር። እርድ ነው፣ ከባድ። ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል። ከባድ ፈተና ነበር። ከዛ ወንዶችን በጣም ሲያርድ ከእርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ። የሀገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ አንድ ዓመት የተወለዱትን እንዘላቸዋለን፣ አንድ የሚቀጥለው ዓመት ላይ እንገላለን ብለው ወሰኑ። ነፃ በሆነበት ዓመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም ዐለይሂ ሰላም። ሕፃናቶች በሚገደሉበት ዓመት ላይ አላህ ሱብሓነላህ አሸናፊ መሆኑን ሊያሳየን፣ ሕፃናት በሚገደሉበት ዓመት ላይ ማን ተወለደ? ሙሳ ዐለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች። በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም። እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች። ከባድ ፈተና። አላህ ሳምፕል እንዲሆነና የጠቀሰልን አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርድዒህ፣ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት። ወኢዛ ኺፍቲ ዐለይህ፣ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊልየም፣ ወንዙ ላይ ጣይው ልቀቂው አልናት። እንዴት እናት ልጇን ትለቃለች? ኢና ራዱሁ ኢለይኪ፣ አትጠራጠሪ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ሌላ ምን ብሎ አበሰራት? ከመልእክተኞችም እናደርገዋለን። እናት ልጇን በሳጥን አድርጋ ልትለቅ፣ ገና የሚጠባ ሕፃን። ከባድ ነው። እንደምንም ወንዙ ላይ ጣለችው። ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም።
ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ። የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ። ኢንካደት ለቱብዲ ቢሂ ለውላ አረበጥና ዐላ ቀልቢሃ ጩኻ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት። ሄደ ወንዙ ይዞት ማንን? ሙሳን። የሚወስደው ከፊርዓውን ሊያርቀው ይሆን? አላህ ይቀጥልልናል። ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር። እናት ተጨንቃለች። እህቱን ጠራችና ቁሲ ተከተይው አለቻት። ፈበሱረት ቢሂ አን ጁኑብ ከርቀት አየችው። ወንዞ ወደምን ወሰደው? ሊገለው ወደሚያሳደው አምባገነን መንግስት። የፊርዓውን ሚስት አጋጣሚ ሳጥኑ ስትከፍተው በጣም የሚያምር ሕፃን ነው። አላህ ሲታይ ሙሳን እንዲስብ አረገው። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ የኔም መሐባ አንተ ላይ ጣልኩብህ ይላቸዋል። ያያቸው ይወዳቸዋል። ልክ ስታየው ወደ ፊርዓውን ይዛው መጣችና ቁረቱ ዐይኒ ሊ ወለክ አለችው። የኔና አንተ ያይን ማረፊያ ያገኘ ላ ተቅቱሉ እንዳትገለው አሳ የንፈዐና ሊጠቅመን ይችላል ወደፊት አው ነተኺዘሁ ወለደን ሰው ሳያውቅ ወይም ልጅ አድርገን እንዘዋለን። ፊርዓውን ያኔ ምን አለ? አማ ለኪ ፈነዐም ወአማ ሊ ፈላ የኔ ያይን ማረፊያማ በጭራሽ አለ። ሊገለው ግን አልወሰንም፣ ይወዳት ነበር። ሙሳ ዓለይሂ ሰላም ማን እጅ ላይ ሆነ? ፊርዓውን ቤት ውስጥ ገባ። ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ። ያኔ የፊርዓውን ሚስት ትእዛዝ ሰጠች። ሊያጠባው የሚችል ማን ነው? ሁሉን ጡት አልቀበልም አለ። ወሐረምና ዐለይሂ አልመራዲዐ ሚን ቀብል አለ አላህ። ጡት የተባለን ከለከልነው አለ የማንንም እንዳይጠባ። ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡ ናት ነበርና ይሄ ልጅ አልጠባላችሁ አለ። እንዲያው ጡትን የምታጠባ ሴት ልጠቁማችሁ። ማንም ሕፃን ቀርቧት ጡትን የምታጠባ ሴት አለች፣ ወደ እሷ ላመላክታችሁ። የሙሳ እህት ወደ ማን አመላከተች? ወደ እናቷ አመላከተች። ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች። ምን ልታረግ? ልጇን ልታጠባ። ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው። ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች። ሕፃኑንም እንደተቀበለችው ሕፃኑ ለመጥባት ዝግጁ ነው። ጭኗ ላይ ተቀበለችው። እሷን ሲያገኝ አረፈ። ደሞዝ የተከፈላት ልጇን ማጥባት ጀመረች። ባዕደ ዑስሪን ዩስራ ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን ብሏት ነበር ድሮ። እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን። አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በፎይታ ይተካል። ኢነ መዐል ዑስሪ እስኪ ነገሩኛ አንቀጹም ዩስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ። አትጨራጠሩ። አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ ሙሐመድ መን ዩነጂኩም ሚን ዙሉማቲል በሪ ወልበሕር ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው። ተድዑነሁ ተضرعን ወኺፈተን በፍርሃት ተጨንቃችሁ በመተናነስ ምትለምኑት ለኢን አንጃና ሚን ሃዚህ ከዚህ ጭንቀት ካዳነን ለነኩነነ ሚነ ሻኪሪን አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው? ቀልባችሁን ለመሰብሰብ ነው። ማን ነው ሚያድነው? አላሁ ስብሓነሁ ወተዓላ። አላህ አስከትሎ ምን አለ? ቁልላህ አላህ ነዋ ዩነጂኩም ሚንሃ ወሚን ኩሊ ከርብ
ከዚህና ከሁሉም ጭንቀቶች ሚያድናችሁ አላሁ ስብሓነሁ ወተዓላ ባዕደ ዑስሪን ዩስራ ኢነ መዐል ዑስሪ ዩስራ ከጭንቀት ጋር እፎይታ አለ ከብሶት በኋላ ደስታ ድሎት አለ ከጨለማ በኋላ ንጋት አለ ላስከትል ሁለተኛ ከሀገር ተባረሃል የእምነት ነፃነት አጥተህ ተሰደሃል ምንድነው የገጠመ ህይወትህ ላይ ያ ከሆነ አብሽር بخير الدنيا والآخرة በዱንያም በአኺራም ስኬት አይዞ በርታላለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱልላህ ዛሬ ጁምዓ ነው አይደል በርሳቸው ላይ ሰለዋት ማውረድ ይወደዳል የበለጠ اللهم صل وسلم على نبينا محمد አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ እናንተ ደውሃ ውስጥ ነው ያላችሁት ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ተቆረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል አልহামዱሊላህ ረብል ዓለሚን ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለእናት አባት ይደረጋል አይደል አንዱ ነሸጣለና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው ለሙፍቲው መጣ በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት ለራሳ አድርግ አንተ የምትሰራው ሁሉ እኮ ዙሮ እሳቸው ሚዛን ላይ ነው የሚያርፋሉት አንተ የማን ውጤት ነህ የማን ዳዓ ውጤት ነው እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንኛችን የምንሰራው ስራ ለኛም ይጻፋል ሁለተኛ ለማን ይጻፋል አዳሉ على الخير كفاعله አንድን ስራ ያመላከተ እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው በጣም ለአስጨራሽ ትግል አሳልፉ የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞር አሉና ያ መከቱ አንቺ መካ ወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰድዱኝ ኑሮ ጥዬሽ አልወጣ ነበር አሉ ረሱላህ ሰለላሁ ዐለይሂ ወሰለም ይሄ ዑስር እንለዋለን ሀገር ጥሎ መሰደድ ቀየህን ጥለ መሰደድ እምነትን መተግበር አልችል ብለ ሀገር መልቀቅ 10 ዓመት አለፈ ዩስሩ መጣ ምን መጣ اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላቸው ድሉን አመጣላቸው ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ ከልዘና አላህ ምን አላቸው ቁርአን اذا جاء نصر الله والفتح አንተ መሐመድ የአላህ ድል ሲመጣ والفتح የሱመ ከፈት ሲመጣ ورأيت الناس يدخلون في دين الله أفواجا ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው فسبح ጌታህን አጽናው بحمد ربك ጌታህን ማመስግነው واستغفره ማህርታ መጠይቀው
ኢነሁ ካነ ተዋባ እሱ መሐሪ ነው። ከድል በኋላ ሙእሚን ምን ይላል? ጃአ ነስሩላሂ ወልፈትህ። ተቀደም ወንድሞቻችን አልሐምዱሊላህ ሲፈቱ የሰጠዋቸው ምክርም እሱን ነው። የተፈታ ነው በህዝብ ጥረት አይደለም፣ የተፈታ ነው በህዝብ ጩኸት አይደለም። በማን ነው? አላሁ ሱብሓነሁ ወተዓላ። ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው? ፈሰብሕ አላህን ማጽዳት ነው። ሱብሓነክ ወቢሐምድክ ቢሐምድ ረቢክ። ከዛሳ በጉዞ ላይ ስህተት ሊኖር ይችላል። ወስተግፊርሁ ማህርታን ጠይቅ። ታግላል፣ አዎ፣ ግን ወስተግፊርሁ። ለምን ነው ሶላት ሰግደን እስትግፋር የምናደርገው? ፐርፌክት ላይሆን ይችላል ሶላቱ፣ ለአላህ ልቅና ማይመጥን ሊሆን ይችላል። እንደጨረስነ እስተግፊሩላህ እስተግፊሩላህ እስተግፊሩላህ። አንድ ትልቅ የዘመናችን ሙፈሲር ይችን አንቀጽ ያነሱና አላህ ይላል ድሉን ከነቢዩ እጅ ወሰደባቸውና ነስሩላህ አለዋል። የአላህ ድል ነው። አንተ ታግለሃል፣ አዎ፣ ለፍተሃል፣ ተሰዳሃል፣ አዎ፣ ሰሃቦችን አስተምረሃል፣ አደራጅተሃል፣ አዎ። መጨረሻ ድሉ ግን የማን ነው? ነስሩላህ የአላህ። ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው፣ አመስግነው። በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች ወስተግፊርሁ ማህርታን ጠይቀው። ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም። ሰሐቢዩ ሐዲሱ ሲናገር ምን ይላል? ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር። አንገታቸውን ደፍተው ነበር የገቡት። ጃአ ነስሩላሂ ወልፈትህ ድሉ መጣ፣ መከፈቱ መጣ። አላህን እያወደሱ ነበር የገቡት። አላ ኩሊ ሓል ባዕደ ዑስርን ዩስራ። ከአገር ከመባረር በኋላ ምን አለ? ወደ አገር በድል መግባት ሁሌም አለ። አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት? ውጭ ሀገር ካሉ ናቸው። ለዓመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ? እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ። ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ። ባዕደ ዑስርን ዩስራ። ዛሬ ይሄ አሸባሪ ብለህ ስሙን ያጠፋኸው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል፣ አትጠራጠሩ ኢንሻአላህ። የቁሉ ዓኢድ አልቀርኒ ላ ተሕዘን የሚባል ኪታባቸው ላይ ምን ይላሉ? ኢዛ ረአይተ አሰኽራ የምተድ ወየምተድ፣ ይሄ በረሃው እየረዘመ አይንህ ማለቂያ አጦ ስትመለከተው ፈዕለም እወቅ አነ ወራአሁ ከእርሱ በኋላ ሪያዳን ኸድራ ዋሪፈተ ዚላል፣ አረንጓዴ መስክ አለ ጥላው ያጠለለ። እርግጠኛ ሁን ይላል። እንዲህ ረዝሞ ስታየው አይንህ ማለቂያ ሲያጣ እርግጠኛ ሁን እዛ በኋላ አረንጓዴ መስክ አለ። ወኢዛ ረአይተ አልሐብል የሽተድ ወየሽተድ፣ ገመዱ በጣም ሲወጠር ስታየው ፈዕለም አነሁ ሰውፈ የንቀጢዕ፣ እንደሚበጠስ እርግጠኛ ሁን። ወዕለም እወቅ ማዕደምዓቲ በስማ፣ ከማልቀስ ጋር ፈገግታ አለ። ወማዓል ኸውፊ አምን፣ ከመፍራት ጋር መረጋጋት አለ። ወማዓል ሐብስ እጥላቅ፣ ከመታሰር ጋር መፈታትም አለ። ዓሳ ማ ተራ አላ የዱሙ ወአን ተራ ለሁ ፈረጀን ሚማ አለጀ ብህ ደህሩ፣ እርግጠኛ ሁን መልካም ነገር ከዛ በኋላ ይከተለዋል። ሶስተኛ ከኔ ጋር ናችሁ? አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ። ባዕደ ዑስሪን ዩስራ፣ ሶስተኛ ወርከን ደርሰናል። ስምህ ጠፍቷል፣ ባልሰራኸው ተወንጅለሃል። ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል። ያልወሰድከውን ንብረት እንደወሰድክ ተደርገህ ታምጣሃል። አሊያም አልፈው አክራሪ አሸባሪ ብለውሃል፣ ወይም ወደዚህኛው ገልብጠው ካድሬ ብለው አምተውሃል፣ ወይስ በዝሙት ጠርጥረው ያውቃሉ? አብሽር፣ ከዚህ ጭንቀት በኋላ እውነታው ይገለጣል። ታሪክን እናንሳ። እናታችን አይሻ ረዲየላሁ ተዓላ አንሃ
ዓፊፈቱ ጣሂራ በጣም ጥቡቅ ነች። የነቢዩ ሰለላሁ ዐለይሂ ወሰለም ሚስት አላህ ነው ለነቢዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው። እንደምታውቁት ታሪኩ ላይ ለወደፊት በስፋት እንመለስበታለን። ሐዲሱል ኢፍክ የቅጥፈቱ ዜና ላይ እናታችን አይሻን ዚና ሰራች ተብሎ መናፍቃን አገሩን ናኙበት። ከዛው አያይዘው አይሻ ስትታማ ባለቤቷን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት። እዚዛ ተቀባበሉት። ሳያውቁት የተወሰኑ ሙስሊሞችም አብረው ተሳሳቱ። ኢዝ ተለቀውነሁ ቢአልሲነቲኩም ይላል አላህ። ክስተቱን ሲገልጸው በምላሶቻችሁ ስትቀባበሉት ወሬውን ይላል። ኢነ ለዚነ ዩሒቡነ አን ተሺዐ አልፋሒሸቱ ፊ ለዚነ አመኑ አሉ የሆኑ ሰዎች በምእመናን መሃል ብክለት የሚያሰራጩ አስፋፉት፣ ወሬው ጫፍ እስከ ጫፍ አደረሱት። አላህ እነሱንም ሊያስተምር ነቢዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ዋይ ለአንድ ወር ሙሉ ወህይ ያቋርጣል። ሙስሊሙ የት ይግባ? እውነታውን አላህ ወህይ አውርዶ አልዳኘው። ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ። የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ የወጡ አንዳንድ አዩሃ ናስ በቤተሰቦች ላይ ለምንድን ነው አዛ የምታደርጉኝ ይሉ ነበር። ወር ሙሉ ወሬው ተሰራጨ፣ ወህይ አልወረደ። ሰው ተጨነቀ። ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ። አንድ አውሮፓዊ ጸሐፊ ምን ይላል? እኔ የነቢዩን ነቢይነት ስጠራጠር ይላል፣ ሙስሊም አይደለም ኦሪየንታሊስት ይባላል፣ ስጠራጠር ነቢይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል። ቁርአን ከእርሳቸው ቢሆን ኖሮ ወር አይጨነቁም ነበር። ምዝዝ አድርገው አይሻ ንጹህ ናት ይሉ ነበር። ወር ነው የተጨነቁት። ረሱል ሰለላሁ ዐለይሂ ወሰለም በጣም መዲና ታወከች እና አቡበክር ተረበሹ። ልጁ ናት ለአቡበክር ረዲየላሁ ዐንሁ። ከወር በኋላ ግን አላህ ዩስርን አመጣ። ወሬው ማን እንዳናፈሰው አላህ ተናገረ። ወለዚ ተወላ ኪብረሁ ለሁ ዐዛቡን ዐዚም። ያ በተለይ የነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ። አላ ኩሊ ሓል ስሟ ከጠፋ በኋላ አላህ በነቢዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለሁ ወይ ጅብሪል ነግሮኛል ብለው አይደለም የተናገሩት። ቁርአን አወረደ አላህ እስከ የውመል ቂያማ የሚነበብ ግልጽ ነው። ቁርአን ነው አላህ ያወረደው። እናታችን አይሻ ምታለች ከወረደ በኋላ ወላሂ ስታማ ቢያንስ አላህ ለነቢዩ አንድ ህልም ያሳያል ብዬ ነው እንጂ ያስብ ስለኔ ቁርአን ይወርዳል ብዬ አስቤ አላቅም ማለት። አላህ ግን ታሪኳ እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበው፣ ክስተቱን አሰፈረው አላህ። ይሄን ክስተት ኢማም አልቁርጡቢ እውቁ ሙፈሲር እንዲህ ገልጹታል። ወኢነ ዩሱፍ አሉ ዩሱፍ እኮ ለማ ሩሚየ ብልፋሒሻ ዝሙት ሰራህ ተብሎ ነቢዩላህ ዩሱፍ እስር ወርደዋል አይደል? ታውቃላችሁ። ከንጉሱ ሚስት ጋር የነበራቸውን እሰጥ አገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል። ወኢነ ዩሱፍ ዩሱፍ እኮ ለማ ሩሚየ ብልፋሒሻ በመጥፎ በጸያፍ ስራ እንደሰራ ሲታማ በረአሁ ላሁ ዐላ ሊሳኒ ሰቢይ። ነቢዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራኝ ነው ስትል መረጃህ ምንድነው አምጣ አሉት። ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ። አላህ በምን ነው ነፃ ያወጣቸው? በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ። ወኢነ መርየም የነቢዩላህ ዒሳ እናት መርየም ለማ ሩሚየት ብልፋሒሻ ዝሙት ሰራሽ ተብላ ስትታማ በረአህ አላህ ዐላ ሊሳን ኢብኒሃ ነቢይ ነቢይ በሆነው ነቢዩላህ ዒሳ ነው ነፃ ያወጣል። ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው። ቃለ ኢኒ ዓብዱላህ አታኒየ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን ሐይሰማ ኩንቱ
وأوصاني بالصلاة والزكاة ما دمت حيا الآية الله بما أنه نزالت ነፃነቷን ያረጋገጠው ነብይ በሆነው ልጇ ባቀፈችው ሕፃን ነው እሱ ነብዩላህ ኢሳ አለይሂ ሰላም ዩሱፍን ደግሞ በማን ፍርዓውን እንትን ንጉሱ ቤት ውስጥ በሚገኘው ሕፃን ልጅ አይሻ ታማች የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል ሚስታቸው ናት ለም ይርዳ لها አሉ ببراءات صبي ولا نبي حتى نطق بنفسها الله በሕፃን ልጅም በነብይም አልመሰከረላትም በወህይ ያጸደቀላት بعد عسر يسرا ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጀሉ ትንሽ ታገስ በትግስት ያዝ አድርገው ነገሮቹ ተለውጠው ታገኛቸዋል ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል አላህ ህግ ነው ان الله يدافع عن الذين آمنوا الله ከመእመናን ይከላከላል ለጊዜው ይወራል ግን እንዲህ ብለ ነው እንድትወብት አላህ ያደርጋል አላህ ከመእመናን እኔ ነው መከላከለው ከነሱ ክብር ይላል ስታቀው ሲገለጥልህ ትደነግጣል ለጊዜው ማይሆን ስም ብትሰማ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል መጠራጠር የለብንም የጁረይጅን ታሪክ ላንሳላችሁ ተለያዩ ሐዲሶች ላይ ተዘግቧል ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር አላህን በጣም ይገዛ የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ የአምልኮ ቦታ ሰራ ብቻው የሚኖርበት በእኛ አገር ኸልዋ ነው የምንለው ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ በኒ እስራኤል ማለት አብናኡ ያዕቁብ ማለት ያዕቁብ ዘሮች ምን ይባላሉ እስራኤል የሚለው ያዕቁብ ማለት ያዕቁብ የኢስሐቅ ልጅ ነው ኢስሐቅ ደግሞ የማን ልጅ ናቸው ኢብራሂም አለይሂ ሰላም ወበሽርናሁ በኢስሐቅ ومن وراء إسحاق يعقوب أبناء يعقوب ማለት እስራኤል ዘሮች ስንል ያዕቁብ ዝርያዎች ማለት በኒ እስራኤል ስንል على كل حال ጁረይጅ ዓቢድ ነበር አላህን ይገዛል እዛ ቤት ውስጥ ታዲያ እንዴ እናቱ ለሐጃ ፈለገችውና ወደ ቤት መጣች ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረባለችና ያ ጁረይጅ አንተ ጁረይጅ ደጋግማ ጠራችው እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው ጁረይጅ ድምጿን ሰማ አላህን ሶላት ላይ ሆኖ አማከረ ጌታዬ ሆይ ሶላቴ ይሻለኛል ወይስ እናቴን ልመልስ ተወዛገበ የቱን ላስቀድም አይ ሶላቴ አለና ሶላቱ ላይ ጸና ኢባዳው ላይ ተመለሰች እናቱ በሁለተኛው ቀን መጣች ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው ድምጿን ሲሰማ እሱም ተወዛገበ ጌታዬ ሶላት ላስቀድም ሶላቴን ኢባዳዬን ወደ ኢባዳው ሄደ እናት ሐቅ አላት ሱና ሶላት እየሰገድነ ከጠሩን አቋርጠን አቤት ማለት ግዴታ ነው